ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። እውነት እላችኋለሁ ወደ በጎች ግሮኖ በበሩ ሳይሆን በሌላ በኩል ዘሎ የሚገባ ሌባ ነጣቂ ነው። በትርጉሙ ነው ማየው፣ በደንብ ያዙት። በበሩ የሚገባ ግን እርሱ የበጎቹ እረኛ ነው። በር ጠባቂው በሩን ይከፍትለታል፣ በጎቹ ድምጹን ይሰማሉ። የራሱንም በጎች በየስማቸው እየጠራ ያወጣቸዋል። የራሱ የሆኑትን ሁሉ ካወጣ በኋላ ፊታቸው ይሄዳል። በጎቹም ድምጹን ስለሚያውቁ ይከተሉታል። እንግዳ የሆነውን ግን ድምጽ ስለማያውቁ ከእርሱ ይሸሻሉ እንጂ ፈጽሞ አይከተሉትም። ኢየሱስ ይህን ምሳሌ ነገራቸው፣ እነርሱ ግን ምን እንደነገራቸው አላስተዋሉ። ስለዚህ ኢየሱስ ዳግም እንዲህ አላቸው፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ። አሜን ብትሉ ደስ ይለኛል። የበጎቹ በር እኔ ነኝ። ከኔ በፊት የመጡ ሁሉ ሌቦች ቀማኞች ነበሩ፣ እዚያ ጋር ወንበዴዎች ይላቸዋል። በጎቹ ግን አልሰሟቸውም። በሩ እኔ ነኝ። በኔ በኩል የሚወጣ ሁሉ ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ሌባው ሊሰርቅ ሊገድል ሊያጠፋ ብቻ ይመጣል። እኔ ግን ሕይወት እንዲሆንላቸው እንዲትረፈረፍላቸው መጣሁ። ወደ ዮሐንስ 10 ከመግባቴ በፊት ራሱን ኢየሱስ ክርስቶስ እውነተኛ እረኛ፣ የበጎች ጠባቂ፣ የበጎች መሪ አርጎ የገለጠበትን ትምህርቱን ከመግባቴ በፊት ኤክስፔክቴሽን የሚባል ነገር አለ። በቀደሙት ዘመናት በብሉይ ኪዳን በአባቶቻችን ዘመን ነቢያት እየተነሱ ፕሮፌሳይ ያደርጋል። የሚተነብዩት ትንቢት የሚመጣውን መሲህ የሚመጣውን የእግዚአብሔር የዘላለም ፕሮግራም ምን እንደሆነ እንዴት እንደሆነ ታስታውሳላችሁ። the whole old testament ላይ ተነስተው ሲተነብዩ የነበረው የመሲሁን መምጣት ኢቭን ከዘፍጥረት ምዕራፍ 3 ቁጥር 15 ጀምሮ ከሴቲቱ የሚወለደው የእባቡን ራስ ይቀጠቅጠዋል። ታስታውሳላችሁ። የመጀመሪያው መለኮታዊ ዲክላሬሽን የሚባለው የእባቡን ራስ የሚቀጠቅጠው ከሴት የሚወለደው ይመጣል። ከዚህ ትንቢት በኋላ እነ አብርሃም አባቶቻችን እነ ሙሴ ከዛም ባሻገር ተነስተው የተነበዩ ነቢያት እነ ዳዊትን ጨምሮ መዝሙሮቻቸውን ቼክ አድርጉ። ሃይ ኤክስፔክቴሽን ነበራቸው። አሁን በጣም የሚጠብቁት ቀልባቸውን የወሰደ ትኩረታቸውን የሳበ እያወራቿቸው ምሳ መሃል ወይም የሆነ ንግግር መሃል በመሃል ስልብ ብለው የሆነ የሚጠብቁት ኤክስፔክቴሽን ነበር። ትልቅ ጥበቃ። ምንም በሏቸው ውስጣቸው አለመርካቱን ስትጠይቁ የሚኖሩበት ቤት እንኳን በድንኳን እንደና አብርሃም ለምን የሚመጣውን አዲሲቱን በክርስቶስ የሚመጣውን አገዛዝ ለመጠበቅ ቀልባቸውን ወስዶታል። የሚመጣው ጌታ ነው፣ የሚመጣው መሪ ነው፣ የሚመጣው አዳኝ ነው። ሌላ ምንም ናፍቆት የላቸውም። ሙሉ መጽሐፍ ቅዱስን አንብቡት፣ ይመጣል። ክብር ለጌታ ይሁን። ብዙ ሰዎች የሆነ ስፍራ ሲሄዱ ታውቃላችሁ የሚጠብቁት ጥበቃ አለ። ስፍራው ላይ ይሄን አገኘ ይሆን፣ ገንዘብ ይገኛል፣ ጥሩ ሰው ይገኛል። እኛም በዘመናችን ይሄ ሃይ ኤክስፔክቴሽን ይባላል። ስትሄዱ የትም ቦታ ላይ ያን ካላገኛችሁ ይከፋቸዋል። ስለዚህ በየዘመናቱ መጥቶ በተለይ በጣም ልቤን የሚነካኝ በዘመናት መካከል ስምዖን የሚባል ደግሞ በጌታ የተቀባውን ትዝ ይላችኋል ሉቃስ ላይ ሳያይ ሞትን እንደማይሞት ተረድቶ ሁሌ ወደ ቤተ መቅደስ ሲሄድ የሚጠብቀው ማን ነው? የተቀባው የቱ ነው? መሲሁን የሚል ሕፃናት ይመጣሉ፣ ይመርቃቸዋል፣ ይሄዳሉ። አንድ ቀን ግን አገኘውና አቀፈው። የዘመናት ጥበቃ ያንተ ነህ፣ ረሃብ ያንተ ነህ፣ ጉጉቱ ያንተ ነህ። ምንም ልሁን ላገልግል ልኖር ግን ልቤ የተሰለፈው ባንተ ነው። ትመጣለህ ብዬ በርቀት ፎከስ አድርጌ እዚህም ባለው አልረካውም፣ በሚመጣው አልተረጋጋውም። መረጋጋቴ አንተ ነህ። ሰዎች በሚሰጡኝ ልብስም አልጠገብኩም። እውነተኛ የምትመጣው ልብስ አንተ ነህ። ሁሉም አባቶቻችን የሚጠብቁት ኃያሉ ጌታ በክብር መጣ። አሁን ይሄ ጄነሬሽን እኔና እናንተ እድለኛ ነን። የዘመናት የነቢያት ጥበቃ፣ የአባቶች ናፍቆት፣ የመጽሐፉ ረሃብ የሆነው ጌታ መሃላችን መጣ። አንድ ሰው አሜን ይበለኝ። መምጣቱ ብቻ አይደለም፣ የኔና የናንተ ሁሉ ነገር መሆን ጀመረ። ደስታችሁ ሆነ፣ ክብራችሁ ሆነ፣ ህይወታችሁ ሆነ፣ ጠባቂያችሁ ሆነ። እስቲ ትልቁ ጥበቃዬ ክርስቶስ ነው በሉት ጎናችሁ ያለው ሰው። እስቲ ድገሙና ትልቁ ናፍቆቴ ክርስቶስ ነው በሉት አንድ ላይ። በጣም ሲጠበቅ የነበረው
ሕዝቤን እስራኤልን ይጠብቃል የሚል ትንቢት አለው። መስፍን ይወጣል። አንደኛ የመስፍን የሚለው ጋርድ ነው፣ መሪ ነው፣ እረኛ ነው። ብዙዎቹ እንደ ጌታ ተቀብለውታል፣ እውነት ነው፣ እንደ መሪ ተቀብለውታል። ዮሐንስ 10 ላይ ግን ራሱን ፕሮሞት ያደረገው ራሱን የገለጠው እኔ እውነተኛ እረኛ ነኝ። ይሄ የእረኝነቱን ትምህርት ሊያስተምራቸው ሲል ነው ምሳሌውን የገለጠው። በነገራችን ላይ ጌታችን ኢየሱስ ያስተማረው ትምህርት በሙሉ ኢሜጅ አለው። እኔ የወይን ግንድ ነኝ ሲል እኮ ኦሬዲ ዛፍ ነኝ እያለ አይደለም። ግን ግንድና ቅርንጫፍ ያላቸውን ሪሌሽን ለመግለጥ ያስተማረው ነው። በብሉይ ኪዳን ደግሞ ጌታ እግዚአብሔር ሲናገር እኔ አለት ነኝ ብለዋል። ሲዘምሩ እነ ዳዊት ራሱ እግዚአብሔር አለቴ አይደል? እግዚአብሔር ድንጋይ ነው ያለን ነው እንዴ? ግን ለእናንተ ጥንካሬ መሆኑ ኃይል መሆኑ ለማሳየት ክብር ለኢየሱስ ይሁን። ይሄ ብቻ አይደለም። በንስር ክንፍ ተሸከምኳችሁ ሲል የሆነ ወፍ ነው ያለ አይደለም። ግን ለእናንተ እግዚአብሔር እንዲህ ነኝ፣ ከላይ ነኝ፣ ጋራጅ ነኝ። እስቲ አንድ ሰው ያዙልና የሚጠብቅ ሚራራ ሚመራ እግዚአብሔር ነው በሉት። ግድ የላችሁም። እስቲ እውነተኛ እረኛ ኢየሱስ ነው በሉ። ጎናችሁ አለው። ይሄን እረኝነት ኢየሱስ ሲያስተምር ዮሐንስ ምዕራፍ 10 ላይ ዝም ብዬ ታሪክ ማጥናት ጀመርኩ። አንሸንት ሂስትሪ ኢየሱስ በነበረበት ዘመን ሁለት አይነት እረኝነት አለ። ሁለት አይነት የበግ አጠባበቅ አለ። የመጀመሪያው ከተማ አካባቢ ያለ የበግ ጥበቃ ነው። ትንሽ ሰልጠን ያሉ ሰዎች በጎችን የማርባት በጎችን ለራሳቸው ለሽያጭ የሚያደርጉበት የራሳቸው ስርዓት አለ። አሁን ጌታችን ኢየሱስ ያስተማረው ግን ዮሐንስ ምዕራፍ 10 ላይ ገጠር አካባቢ ስላለው የበግ ጥበቃ ነው። ገጠር አካባቢ እረኞች ቀኑን ሙሉ ይጠብቁና በጎቻቸውን አንድ ሰፈር ላይ ነው ሄዶ የሚያጠራቅሙት። እዛ ሰፈር ላይ ልክ እንዲህ በግንብ የታጠረ አለ። እዛ አካባቢ የተቀጠረ አንድ ጠባቂ አለ፣ እንደ ዘበኛ ጋርድ የሆነ ሄደው ቆጥረው ይሰጡታል። ምሽት ላይ እሱ አስገብቶ ዙሪያውን ቼክ አድርጎ ሌባ በዚህ ገብቶ ይሆን ግቢውን ስለላው ልክ እንደኛ ካሜራ እንዳስቀመጥ ነው ቼክ አድርጎ እረኞቹን ጉድ ናይት ነገ እንገናኝ ይላቸዋል። እረኞቹ ለጧት ለመሰነባበት ቻው ቻው ተባብለው ይሄዳሉ። ሁሉም በጎች ይገባሉ። በረኛው ይዘጋል ወይም ዘበኛው። ከዛ ጧት ነው የሚመጡት። ጧት ሲመጡ ሁሉም ሰው በበር ነው የሚገባው። እረኛ በምን ይገባል? በበር ያንኳኳሉ። ጉድ ሞርኒንግ አከምቡልቴን ይላሉ። ከዛ ዘበኛው ምን ይላል? ይከፍትላቸዋል። ምዕራፍ 10 ቁጥር 10 ላይ ኢየሱስ ክርስቶስ እንዲህ አለ። ምዕራፍ 10 ቁጥር 1 ላይ ሌባ የሆነው ይላል። እስቲ አብረን እናንብበው። ኢየሱስ ጌታ ነው። እስቲ እውነት እውነት እላችኋለሁ በሉ እስቲ ወደ በጎች ጉሮኖ በበሩ ሳይሆን በሌላ በኩል ዘሎ የሚመጣ ሌባና ነጣቂ ነው። ይሄን በደንብ ያዙልኝ። ሌባው በበር አይገባም ማለት፣ ሌባው በቀጥታ መንገድ አይገባም ማለት፣ በሌላ መንገድ ይወጣል ማለት ምን ነው ታውቃላችሁ? በግንቡ በኩል በተሰራው አጥር በኩል ዘሎ ይገባና በጎችን ይወስዳል። ወስዶ ይሸጣል ወይ ከፈለገ አርዶ ይበላል። ሁሌ ሌባ ሲመጣ በምንድን ነው የሚመጣው አለ? በሌላ በኩል ነው የሚመጣው አለ። በጣም ተከታተሉኝ። እውነተኛ እረኛ ግን በምን በኩል ይገባል አለ? በበሩ በኩል ይገባል። ከዛ በረኛው ምን ይልለታል? ይከፍትለታል። ከዛ ገብቶ የሚገርማችሁ እንትኑን እንደው ስዕሉ ልሳለላችሁ። ገብቶ ቆሞ ምን ይላል? ድምጽ ብቻ ነው የሚያሰማው። ወይ ፉጨት ሊሆን ይችላል ወይ ቀዮ ሊል ይችላል። በጎቹ በሙሉ ያቃሉ። እዛ በየት ገቡበት ክፍል በሙሉ ያቃሉ። ድምጽ ብቻ ሲያሰማ የሁሉም እግሮች ወደ እረኛቸው ይሄዳል። ምንም ነገር አይላቸውም። እሱ ከፊት ይሄዳል፣ እነሱ ይከተሉታል። ክብር ለጌታ ይሁን። አሁን ይሄ የእውነተኛ እረኛ ምሳሌ ነው። ድምጽ ያሰማል። እስቲ በሉት አንድ ላይ ይመራቸዋል፣ ይከተሉታል። በቃ በሚመጣው ዓመት እንዲህ ነው የምትሆኑት። ያ ምን አሜን ይበለኝ። ድምጽ ትሰማላችሁ። የሚዘጉ የአውሬ ድምጾች አሉ፣ የሚዘጉ የክፋት ድምጾች አሉ፣ የሚከደኑ የክፋት የጨለማ ድምጾች አሉ። ጥርት ያለው የእረኛውን ድምጽ ትሰማላችሁ፣ ይመራቸዋል፣ ትከተሉታላችሁ። አንድ ሰው ያዙልኝና ድምጹን ትሰማለህ በሉት። ይመራሃል፣ ትከተለዋለህ። ኢየሱስ ያድናል። ያረፈ ህዝብ የምናይበት ዓመት 2018 ነው። በጌታ ድምጽ እርፍ ብሎ የሚወጣ የት ነው የምትሄደው ስትል አታዩም? ከፊቴ እረኛ ወጥቷል። እምከተለው ኢየሱስ አለኝ። ወደ ገደል የማይገባ ሄዶ ትዳሩ የማይበላ ወጥቶ ልጆቹ የማይቆረጡ እየመራቸው ጥግ የሚያደርሳቸው ይሄ ዓመት እግዚአብሔር ይመራሃል በሉት። ጎናችሁ እረኛው ይመራሃል በሉት። አሜን ትላላችሁ?
አሁን ይሄ ኮንቲኑ ነው ልስልላችሁ ፈለኩ እረኛው ሲመጣ ድምጽ ያሰማል ከዛ አይቆጥርሙላ ያቁታል ወዳው ቼክ አድርጎ ይከተሉታል ሌላው ቆሞ ግን ሲያፏጭ ድምጹን ስለሚያውቁ አይከተሉትም ለይተው ያውቃሉ ሚጠቅመኝን ሚበጀኝን ከማን ምን እንደሆነ ስለማውቅ እንደቀደመው መበላት የለም እንዳለፉት ዘመናት ህይወታችሁ ላይ አሁን ጨዋታ አይመጣ ያለፉት የአመታት ዘመናት ውድቀት ኪሳራ አሁን ማብቂያው አጥርተ የምትሰማው ድምጽ እየመጣ ነው ሰምታው የምትረጋጋበት ይኸው የጀመርከው ጉዞ የማይቋረጥበት እውነተኛ የመሪውና የእረኛው ድምጽ እስቲ እጆቻችሁን ከፍ አድርጉና እውነተኛ እረኛ በሉስት ከፊቴ ይወጣል በሉ ድምጹን እሰማለሁ እከተለዋለሁ አሁን ይሄን ያስተማራቸው ምናልባት አሁን ራሱ አንዳንዶቻችን ላንግባባ እንችላለን በኋላ በደም ነው እንገባው አልገባቸውም እና ሌቦች ናቸው ከኔ በፊት የመጡት አሁን ጠንከራለ ከኔ በፊት የመጡት ሁሉ ምንዎች ናቸው ሌቦችና ወንበዴዎች በሩ አሁን እኔ ነኝ በኔ የሚገባ ይወጣል ይገባል አንደኛ ቀጥሎ መሰማሪያ ያገኛል የሥራ በር አይዘጋበት የትም ቦታ ወጥቶ ዘግኖ አፍሶ ይገባል እኔ በር ነኝ ከዚህ በኋላ ኤግዚቱም እኔ ነኝ ኢንትራንሱም እኔ ነኝ በኔ የሚገባ የመጀመሪያ ይድናል አለ praise god ይኸውላችሁ ይሄን ሲያስተዋውቅ አልገባቸውምና ምን እንደሚል አናስተዋሉም ይላል አይታችኋል ቅድም እግዚአብሔር ማስተዋል ይስጥበሉት ጎናችሁ ያለው ሰው እንደው በርህራሄ ሆናችሁ ወንድሜ ሆይ እግዚአብሔር ማስተዋል ይስጥበሉት አሁን ምን ይያለ ነው ከኔ በፊት የመጡና ማን ናቸው ብዙ ጊዜ ይሄን ጥቅስ ለሰይጣን ምን ተክሰው አደራ ለሰይጣን አይደለም ይሄ ቃል ሙሉ ምዕራፉን ሌባ የተባሉት ሐሰተኛ አስተማሪ የሃይማኖት አባቶች በጁይሽ ማህበረሰብ ውስጥ ያሉ ጄነሬሽን እንጠቅማለን ብለው የሚያንቀሳቅሱ በሙሉ ሌቦች ናቸው አሁን ነቢያት የተነበዩለት እውነተኛው እረኛ መጥቷል እነሱ ሙያተኛ ናቸው ታውቃላችሁ ቀበሮ ሲመጣ ሸሽተው ነው የሚሄዱት ብቻ ጥቅም ይኑር አንተን ይበሉሃል ካጦ ያገኙሁም አሁን ግን አለ እኔ እውነተኛ እረኛ ነፍሴን ለበጎቼ አኖራለሁ እኔ ካለው ተኩላ መግባት አይችልም እኔ ቤትሽ ከገባው ቀበሮ በረሃብ ይሞታል ከዚህ በኋላ አውሬው በጠኔ ሊሞት ነው የሚጠብቅ እውነተኛ እረኛ መጥቷል በቀኝም በሉ በግራም የመጡ አውሬዎች አይገቡም ቤታችሁ እውነተኛ እረኛ የሆነ ሰው ቤት ዛሬ ገብቷል ይፈልጓችኋል እውነት ልንገራችሁ የምስራች አውሬው አይበላችሁ አረ ንገሩት ጎናችሁ ኢየሱስ እረኛ ስለሆነ በሉት አውሬው አይበላህም በሉት ህይወት የተጠበቀ ነው በሰላም ውለት አድራለ በሉት አሜን ትላላችሁ እኔ እረኛ ነኝ አለ ነፍሴን ለበጎቼ አኖራለሁ አለ ይሄ ብቻ አይደለም በሩም እኔ ነኝ አለ አሁን እኮ ጉድ ፈላኩ ልናርፍ ነው በርም እሱ ነው እረኛ እሱ ነው ጠባቂ እሱ ነው ሃሌሉያ አሁን ከትምህርት ያልፍና ፕራክቲካል የሆነው ነገር ውስጥ ገባላችሁ ከኔ በፊት የነበሩ በሙሉ ሌቦች ናቸው ወንበዴዎች ናቸው አሁን እኔ እረኛው ላንቺ መውጫ ነኝ ይያለ በሩ እኔ ነኝ እነዚህ ሶስት ቁልፍ ነገሮች አስቡ እኔ በር ስለሆንኩ የመጀመሪያ ትድናላችሁ ነው ያለው ጌታ የሳልቬሽን ጉዳይ ቀደም ጸግሽ ዘምሮልናል ከመዳናችን የሚበልጥ ነገር የለም 2018 ሚያስቦርቀን ሚያዘልለን አንዱ ድምጻችን እንድናወጣ የሚያደርገው መዳናችን ከኔ ጋር ያመነ ጮህ አሜን ይበለኝ መዳኑ የሚገርመው ትውልድ እዚህ ቤት ለማየት እንደጓጓ ታውቃላችሁ ደሞ ጌታ በድምጽ ሹክ አድርጎኛል ስለ መዳኑ የሚጨፍር ትውልድ አመጣለሁ አለ ስለ መዳኑ እልል የሚል አዲስ ትውልድ ይመጣል እነሱ መተውኛን ያስቀኑናል እኛ አልበላውም አልጠጣውም ዘገየብኝ እነሱ ደግሞ ከሲኦል ድኛለሁ በመስቀል ተሰቅለ ጽድቄ ክርስቶስ ኃይሌ ክርስቶስ ድኛለሁ ልጆኛለሁ አባት አግኝቻል እንዲህ አይነት ትውልድ እየመጣ ነው እነሱ ሲመጡ ጉባኤው እንደዚህ ዝም አይልም እያበዱ ነው አሜን ሚሉት ከምን እንደዳኑ ያውቃሉ መዳንህ ይገባሃል ሆይ በሉት ጎናችሁ መዳንህ ራባካቲላ ዳባዲያ ሲከተል የነበረ የዘር እርግማን ተቋርጧል አባቶቻችን የጨረሰ ኃጢያት ቤታችሁ ተወግዷል ክርስቶስ በመስቀል ጽድቃችሁ ሆኗል እሱ ሲወራ ጮዋችሁ አሜን ትላላችሁ መዳናችሁ ያዘምራችኋል መዳናችሁ ቸርች ያመጣችኋል ኡነል ልንገራችሁ 2018 እንስማማ ኦቨርፍሎ 1 ኦቨርፍሎ 2 ኦቨርፍሎ 3 እግዚአብሔር ያመጣል እንዳለ ኦቨርፍሎ ውስጥ ግን ስለ መዳኑ የደነቀው ትውልድ እዚህ ጋር ቆማችሁ ፎቶ ላይ በጸልዩ አምናለሁ እስከ ወንዙ ሰው ይመጣል አይደለ ምታልኝ ውጋልኝ ሰካልኝ ንቀልልኝ አብላኝ አጠጣኝ ነው አሁን የሚመጣው ትውልድ ግን ባልበላም ባልጠጣም ቢዘጋም መዳኔ
ይገርመኛል ቸርች የሚያሯሩጠኝ መዳኔ ነው ስብከት መሃል ምፈልገው መዳኔ ነው ከሲኦል ማምለጤ ነው አባት ማግኘቴ ነው ዘላለሜ መስመሩ ነው ይሄ ሲሰበክ አሜን ካላላችሁ ችግር አለባችሁ ያዳናችሁ እረኛው ይጨብጨበለት ያጸደቀኝ እረኛው ይጨብጨበለት ይዘመር ጎናችሁ ድኛለሁ ብሎ ድኛለሁ ጸድቄያለሁ ድኛለሁ ጸድቄያለሁ ማካራባ ኢላባ አረባ ገደ በደም ነገሩ ዛሬ ድኛለሁ የዳነ በዚህ ቤት አሜን ይበለኝ ድነናል እዚህ ጋር ድናል እዚህ ጋር ጸድቀሃል እዚህ ጋር አንተ ከሌላው የሚለይ መዳንህ ነው መኪና እነሱም አላቸው ፎቅ እነሱም አላቸው ደሞዝ እነሱም አላቸው እኛ ያለን ግን የዘላለም ሕይወት አያ እኔ እዚህ አይደለም የሆነ ቦታ ሲል መዳን ሲባል ማንንም ሰው አይቀመጥም እዛ ቸርች ድኛለሁ ሲል ያቆታል ከምን እንደዳኑ ከሲኦል ነው ያዳናችሁ የፈለገ ዘመን ስሩ ኢየሱስ ከሰራው የሚበልጥ የለም እኔ መስራች እንገራችሁ የሚበልጠው ታምራት ከዚህ በኋላ የሚመጣው አይደለም እኛ ውስጥ የገባው ነው እስቲ ጎናችሁ የሚመጣው ታምራት በሉት ከተቀበልከው አይበልጥም በሉት የሚያዘምረን አሁን መዳኔ ገርመኛል መዳኔ ገርመኛል መዳኔ ገርመኛል ታምር ያሳየኛል እንደ ላይ መዳኔ ገርመኛል መዳኔ ገርመኛል መዳኔ ገርመኛል ታምር ከዚህ በላይ ታምር ምንድነው ሲኦል ሲዘጋ ከዚህ በላይ ታምር ምንድነው አለ ከዚህ በላይ ታምር እና ይሄን ካወክ ኖርማል ትሆናለህ እኔ ለተንቢ 2018 ስለ መዳናችን 12 ሰዓት እንመጣለን ስለ መዳናችን 24 ሰዓት እንዘምራለን ስለ መዳናችሁ ፌስቡካችሁ ያወራል ስለ መጽደቃችሁ ጀሞን እንሞላዋለን መዳናችንን አውሮፓ ይሰማዋል መዳንህን ከጠር ያለው ዘመድ ይሰማዋል የዳንክበት አዳዳን ወይኔ ኮናችሁ ድኛለሁ በሉት ጸድቄያለሁ በሉት የሚያዘምረን ምናችን ነው ሚያስጮህ መናችን ነው አሜን የሚያስበለ መናችን ነው ከዚህ በኋላ ቤተክርስቲያን መጽሐፍ ቅዱስ ይዤ እንድመጣ የሚያደርገኝ የት ነው የምትሄደው አሉዛ ሰፈር ላይ ስለ መዳናቸው የሚገርማቸው ስለ መዳናቸው የሚያስለቅሳቸው ስለ መዳናቸው የሚያዘምራቸው ስለ መዳናቸው ልል የሚያስበላቸው መዳናቸው የገረማቸው ጀሞ ሪቨር ውስጥ አለው አሜን ካልካችሁ አሜን ጎናችሁ ከዚህ በላይ ታምር አጠብቅም ድነሃል በሉት አሜን ይሁንልን በሩ እኔ ነኝ በእኔ የሚመጣ ምን ይላል ይድናል ቀጥሎ ይወጣል ይገባል በሮች ተከፈቱ መዳን ብቻ አይደለም ከባባድ በር ኢየሱስ ከፍቷል ትወጣለህ በሉት ጎናችሁ ትገባለህ በሉት ከዚህ በኋላ እንዲህ ነው የሚሆነው ሼፕራዳ ባጋዲላ ባሪያስ ማንቀሳቀስ ሰው አይኖርም በሰሜንኛ ነው በደቡብኛ ነው በምዕራብኛ ነው በአውሮፓኛ ነው በገጠር በኢየሱስም መውጣት ይሆንላቸዋል የዳነ ትውልድ ሲወጣ ያለው የጸደቀ ትውልድ ሲወጣ ያለው አይኖ እግዚአብሔር እግርሽን ፈቷል ዛሬ እስቲ እወጣለሁ እገባለሁ በሏ በክብር እወጣለሁ በሏ በክብር እገባለሁ በዝማሬ እወጣለሁ ደግሞ የምትወጡት ኖርማል ሆናችሁ አይደለም እያንጸባረቃችሁ እያብረቀረቃችሁ ድምጻችሁን ሰፈር እየሰማው ምስኪን ሆነህም አትወጣም ከዚህ በኋላ እያለቀሳችሁ አትወጡም አይኖ እግዚአብሔር እግራችሁ ዛሬ ፈቶታል የሚወጡ ልጆች እያየውኝ ነው ኃይለኛ ስብከት ይዘው የሚወጡ አሉ ትምህርት ይዘው የሚወጡ አሉ ቢዝነሱን ለመውረስ የሚወጡ አሉ አው ፕሮፌሲ ይዘው የሚወጡ አሉ ኮናችሁ ድነሃል ትወጣለህ ትገባለህ በሉት ከዛ መሰማሪያ ሚላል አይደለም የሥራ በር ራሴ ያዘጋጃለሁ ውለ ምትገባበት የሥራ በር ሰርተሽ ምትመጭበት የሥራ በር አሁን ጧት አልጋ ላይ ከዛ ቸርች እንደ አሁን ይቀራል እሱ ትነሳለህ ትከፍታለህ ትነግዳለህ አስራት ይዘህ ትመጣለህ ይሄ መንፈስ የተቀበለ ሰው ጮህ አሜን ይበለኝ ድገሙ ጮህና እወጣለሁ በሎ እሰራለሁ እባረካለሁ ለበረከት ሆናለሁ አሊዳዱ ካታያስ በኢየሱስም ይሄ ያወጅኩባችሁ ቃል ሰራባችሁ መዳናችሁ ተቀየረ ዛሬ ዓለም መስማት ጀመረ ዛሬ ሶስቱን ንገሩልኝ ድነሃል ትወጣለህ ትገባለህ መሰማሪያ ታገኛለህ አትድከሙ ወይ ተባባሉ ጥሩ ነው ያነቃቃል አንዳንዱ አሁን እየተመለሰልኝ ነው አሁን ጭጋጉ ተገፈፈ አያችሁት አይደል ድኛለሁ እወጣለሁ እገባለሁ መሰማሪያ ያገኛለሁ ሌባው ምን ሊል ይመጣል ሊሰርቅ ሊያርድ ሊያጠፋ ሌባ ሲመጣ መቀነስ ነው ማዶ መሆን ነው መጨንገፍ ነው ብዙ ሌባ ገብቶ ቲቪ ሰጥቶት ይሄዳል አቀ ማታ ሌባ ገብቶ ነበር ጓዳችን ስንገባ ሁለት ቲቪ አገኘን ያለ ሰው አይታቃለ
ግቢያችን ሌባ ገባ ከተባለ ወይስ ቦኪው የለም የሆነ ነገር በቃ የለም ነው መቀነስ አይደለም ወደ ክርስቲያን ስንመጣ ደግሞ የሆነ ሌባ ገብቶ ጸሎት ቀንሳል ቃልጠና ቀንሳ ፍቅር ቅንነት እነዚህ የቀነሱ አመታት ነበሩ አሁን ይሄ ሌባ በቃ 2018 በቃ ሊባል ነው ያመና አሜን ይበለኝ መቀነስ የሚለው ነገር ከቤታችሁ ይመታል መጥፋት ይመታል ሞት ይሰበራል ሌባው ሊሰርቅ የመጣበት ቤት እንዳይገባ ይደረጋል ዛሬ አንድ ሰው ጮሁ አሜን ይበለኝ ሌባው ሊሰርቅ ነው የሚመጣው ሊያርድ ነው የሚመጣው ሊያጠፋ ነው የሚመጣው በቃ ኦሬዲ ከዚህ ውጭ አይመጣም ሌባ ማለት አስተኛ አስተማሪ ነው ክፉ ሰው ነው በመናፍስቱ ዓለም የተቀመመ እናንተ ነገር ባዶ የሚያደርግ ነው እኔ ግን አለ ኢየሱስ ሺላዳዳ ባሪያስ እንደው እዚህ ጋር አሜን ብትሉ ደስ ይለኛል እስቲ ጮሁና ጎናችሁ እኔ ግን ይልሃል ጌታ በሉት ህይወት እንዲሆንላችሁ ከዛስ አቤት አሁን ጌታ አለኝ የመጀመሪያ እኔ ቤታችሁ ከገባውበት ደቂቃ ጀምሮ ላይፍ ቤታችሁ ገባ ይሄ ማወራው ህይወት ከመብላት ከመጠጣት ወጣ ያለ ሰርቶ ከመግባትም ወጣ ያለ ሚስጥር የነበረ ኃያል የሆነ ህይወት በእውነት መናፍስት የማይችለው ህይወት የማይበሰብስ ህይወት የማይጠፋ ህይወት ኢሞርታሊቲ የሆነ ህይወት አይ ዶንት ኖ የሆነ ሰው ውስጥ የሚንቀሳቀስ ህይወት አለ ዛሬ እስቲ ድገሩት ጎናችሁ ዘዊ የሆነ ህይወት መጥቷል በሉት አሜን አትሉ ይሄ ዘዊ ማለት ራሱ እግዚአብሔር ነው የመለኮት የራሱ ህይወት ነው ስታምን የምትቀበለው ነው የትም ቦታ ብትሄድ የማይጨነግፍ ነው ምንም ነገር ውስጥ ይግባ የገባው የሞተ ካለም ያስነሳ ነው ሎማራዳ ባጋዲያስ አንድ ነገር ጌታ ከእጅ ላይ ካስጣለ ሊሰጥ የሚፈልገው ሽልማት ነው ሰብከው ማጨርሰው ነው ዘፍጥረት ምዕራፍ 1:2 ላይ ስታነቡ ዛፍ ሆኖ መጥቷል ቢገፋም ምዕራፍ 6 ዮሐንስ ላይ እንጀራ ሆኖ የመጣ ነው ራእይ መዝጊያ ላይ የህይወት ዛፍ ሆኖ የተገለጠ ነው ዮሐንስ 10 ላይ ራሱ ኢየሱስ ህይወት ነው ዛሬ ለሆነ ሰው ይሄ ህይወት ገብቷል እስቲ አንድ ሰው ጮሁ አሜን ይበለኝ ቀኝ እጃችሁን ህይወት ቤቴ ገባ በሉስ የእግዚአብሔር ህይወት ቤቴ ገባ በሉ እንገራችሁ የመላእክ ህይወት አይደለም የተሰጣችሁ የእንስሳም ህይወት አይደለም የተሰጣችሁ የሰውም ህይወት አይደለም የራሱ የመለኮት ህይወት ቤታችን ገብቷል ይሄ ህይወት ከገባበት ደቂቃ ጀምሮ እኔ ማታ በቃ በጣም በደስታ እየጸልይኩ ዛሬ ስለምናውጀው ቃል ምንድነው ብዬ ስጠይቅ ይሄ ህይወት አንዱ አመሉ መብዛት ነው አለ መብዛት የሚለው መንፈስ ሪቨር ላይ ይመጣል 2018 ጌታ እግዚአብሔር ሹክ ያለኝ የመብዛትም ኦቨርፍሎ የመሆን ከገደብ አልፎ የመውጣት ጨምሮ የመሄድ ብዙዎቻችሁ ቤት የሚበዛ ነገር ይታየኛል አንድ ሁለት ሰው ያዙልኝ የሚበዛ ህይወት በሉት አራዳ ካታራ ላባን ምን የሚል ህይወት የሚጨምር ነው እየጨመረ ይሄዳል እንደውም በግሪኩ ሳጠናው የማይገደብ ህይወት ይላል የማይቀንስ ህይወት ይላል ዝም ብሎ እየሰፋ መሄድ ህይወት ይላል ይሄ አመት እግዚአብሔር ለዚህ ቤተክርስቲያን ያለኝ የማይበዛ ነገር አይኖርንም እየጨመረ በግራም ይጨምር በቀኝም ይጨምር ወይኔ እኔ እንደናንተ በሆን ጮኬ አሜን ይባል የሚቀንስ ነገር አይኖረኝም የሚያንስ ነገር አይኖረኝም የሚኮመሰምን ነገር አይኖረኝም እስቲ የኔ ነገር በሉ እስቲ እየጨመረ እየሰፋ እየዋጠ እየተቀለለ አሜን አትሉ ህይወት እንዲሆንላችሁ ብሎ ከዛ እንዲበዛላችሁ የሚለው ቃል ላይ ቆም ብዬ ስጸልይ በዚህ በቸርችም ያለን አገልጋዮች የሁላችን ጸሎት ርዕስ ምን እንደሆነ ታውቃላችሁ ይሄ አመት አንድ የህይወት ስርዓት ሊያገኘን ነው አለ መቀነስ የሚል የህይወት ስርዓት ቤታችሁ ላይ ገባ አሜን እስቲ ድገሙና አለ መቀነስ በሉ አንድ ላይ አልሰማዋችሁም አለ መቀነስ እኮ ተቃራኒ መጨመር ነው አይደል መጨመር ነው እርግጠኛ ናችሁ የሚበዙ ነገሮቻችሁ ከዚህ በኋላ አገር እስኪሰማው ድረስ ዓለም እስኪሰማው ድረስ በአራቱም አቅጣጫ እግዚአብሔር መልቲፕላይ ያረጋችኋል አንድ ነገር እዚህ ቸርች ይሰራል መቀነስ አይሰራም ማነስ አይሰራም መልቲፕሊኬሽን ግን ይሰራል ለሁለት ሰው የምስራች የመብዛት አመት ነው በሉት የመብዛት ራዳባጋታ ላባሪያስ አገልጋዮች በደንብ አሸሮች ተቀበሉ ዛሬ ኳይሮች ተቀበሉ የመብዛት አመት የሚገራርም ጸሎት ይበዛል ነቢያት ይበዛሉ ባለሀብቶች ይበዛሉ እግራችሁ ላይ የሚገራርም ሞገስ ይበዛል የሥራ በር ይበዛል አዳዲስ ደጆች ይከፈታሉ ያዛችሁት ሁለቱ 10 ይሆናል
10 100 ይሆናል 110,000 ይሆናል 4 ሱቅ ያላችሁ 5 ይሆናል በእውነት የማትጨምሩት ነገር እስከማይኖር ወይኔ ዛሬ እንደው አብራችሁ ምትጮሁ ደስ ይለኝ ነበር እስቲ በህይወት እንበዛለን በሩት ጎናችሁ ድገሙ አንድ ላይ አሁን የተቀበልነው ህይወት የሚያሳንስ ነው የሚያጠፋ ነው ምን የሚል ነው እርግጠኛ ናችሁ አሁን ጌታ እግዚአብሔር ድምጽ የሰጠኝ 2018 ለህዝቡ ነገራችሁ አለኝ የማይጨምር ነገር የለም ኢኮኖሚ ሊጨምር ይችላል ከተማው ላይ እናንተ ቤት ያለው ጸሎት ግን ይበዛል 24 ሰዓት የማይጠፋ ዝማሬ እየዘመራችሁ እንደነጸግሽ እዚህ ጋራ መዳኔ ይገርመኛል እያላችሁ ቀኝ እጃችሁን የመብዛት አመቴ ነው በሎስት አቤት ሙራዳ ባካዲያስ ሪቨርን በሁሉ ነገር ሊያበዛት ነው ጌታ አዳዲስ ነፍሳት ይመጣሉ ባልጠበቅነው አቅጣጫ እየገረፈ እየነዳ ያመጣል ከየጫት ቤቱ ሰዎችን እየገረፈ 2018 ማጥመቅ እናበዛለን ያመን አሜን ይበለኝ አዳዲስ ነፍሳት ይታየኛል ብዙዎቻችሁ በየመስሪያ ቤት ሰው ይሰጣችኋል እምቢ ብሏችሁ ያለ ሰው ራሱ ውሰደን ቸርች ይላችኋል አስቸግሯችሁ የነበረ ወንድማችሁ ጌታን ይቀበላል ግዴላችሁ አሜን በሉ እቤታችሁ 5 ሆናችሁ አሁን 100 ሆናችሁ ትዘብራላችሁ ዘሮቻችሁ ሲቀሙ የነበሩ ዘፋኞች ይመጣሉ ጌታን እቤታችሁ የጠፋ ጸሎት ይመለሳል አሜን እስቲ በህይወት እበሳለሁ በሉ አንድ ላይ ለዚህ ነው መጽሐፍ ሲናገር የጻድቅ ሰው ብርሃን ሙሉ ቀን እስኪሆን ድረስ እየጨመረ ይበራል የሪቨር አገልግሎት ከዛሬ ማለዳ ጀምሮ አሁን ተዘጋጁ አሜን ብላችሁ እየጨመረ እየሰፋ ይሄዳል በጌታ በኢየሱስም ያዙና ጎናችሁ አገልግሎትህ ይጨምራል በሉት ስብከት ይጨምራል በሉት ዝማሬ ይጨምራል በሉት ህይወት ይጨምራል በሉት ሴላ ዳባካራ ዳባዲያስ አረ ኢየሱስ ጌታ ነው መንታ ልጆች የሚወልዱ ልጆች አሉ በመንታ ልጆች ትባረካላችሁ አረ ኢየሱስ ብላበላው ነው የምትለው የሚያበላውንም ይዞ ይመጣል ከነሚያበላው ከነበጀቱ በጌታ በኢየሱስም ቤታችሁ ይበዛሉ እግዚአብሔር በልጅ ባርካለሁ አለኝ የሥራ በር ይከፈታል የሚገራርማችሁ የቪዛ ማአት በስቶና ያለን አንድ ሀገር ያልገባችሁ 10 ሀገር ትገባላችሁ አንድ ሀገር ሄደሽ ማታቂ 30 ሀገር ቪዛ ይመጣላችኋል ተጋብዛችሁ ማታቆት ኢንቪቴሽን ይላክላችኋል አመናችሁም አላመናችሁም አንድ ሰው ጮሁ አሜን እስቲ በሮች ይበዙልሃል በሉት ጎናችሁ ደጆች ይበዙልሃል በሉት አይ አረ ኢየሱስ ያድናል አይለኛ የሥራ በር ተከፈተ ዛሬ ኦሻታራ አሁን አሜናችሁ ይጨምረልኝ ኃይለኛ የሥራ በር ተከፈተ ዛሬ በአራቱ ማጣጫ በር ተከፈተ ዛሬ የሚገርም ራይ ወደቀ ዛሬ እኔ መቼም አልቀንስም በሉት ጎናችሁ መቼም ለባራዳ ባሪያ የማይቀንስ ትውልድ ይታየኛል በጌታ በኢየሱስም ጮኻችሁ አሜን በሉ ጸሎቱ የማይበር ትውልድ ይታየኛል ልሳኑ የማይቀንስ ትውልድ ይታየኛል አገልግሎቱ የማይቀንስ ይታየኛል ጸሎት ስብከቱ የማይቀንስ ይታየኛል አረ የሚጨምር ጮኸ አሜን የኔ ነገር በሉስ እየጨመረ እየሰፋ እየዋጠ እየተቀለለ እየደመቀ እየገዛ ይሄ አረ ኢየሱስ ያድናል ከዛሬ ጀምሮ የማትገቡበት ቦታ አይኖርም እግዚአብሔር አራት በር ከፍቶ ያስደንቃቸዋል አዳዲስ ሰው ሰውቶ ያስደንቃቸዋል የጎዷችሁ ሰዎች ይሄዳሉ የሚፈውሰው ይመጣል የሚያጽናናችሁ ሰው ይመጣል አሳሰበኞች ከዚህ በኋላ እዚህ ቸርች ይበዛሉ ለፎቅ የሚሆን ልስጣችሁ ሚሊዮነሮች ይመጣሉ እኔ መቀነስ አልችልም ያለ ሰው ጮሁ አሜን ይበለኝ ራኩማታ ላባዲያስ አንድ ሰው ጮሁ አሜን ይበለኝ ጳውሎስ ለቆሮንቶስ ሰዎች እንደዚህ አላቸው በመጋረጃ በማይከደን ፊት የጌታን መልክ እንደ መስታወት ያብለጨለጭን መንፈስ ከሚሆን ዘንድ እንደሚደረግ ከክብር ወይኔ ይሄ ጉባኤ እኮ አብሮ ሊፈስ አልቻለም ከክብር አሜን አትልም ከኃይል እንደሱ ነው መተል ከቅባት አየ ከሪቫይቫል ከኃይል ንገጎናችሁ ከክብር ለባራዳ ባሪያስ 2018 የሚበዛ ክሎሪያ ያለው የሚበዛ በራ ያለው የሆነ ሰው ጮህ አሜን ይበላይ ዛሬ የኔ ነገር በሎስ ያለ ላይ ከክብር ወደ ክብር ነው በሉ አንተ አንዱ ልዘጋ ያሰብክ ነው ሁለት ሊከፈት ነው አቃታይ ብለ ልዘጊ ነው አይዘጋም ገና 5 ይከፈታል ገና 30 የሆነ ይሄዳል
ጎናችሁ አትዘጋውም ሌላ ሊከፈት ነው ብሎ ልዘጋው ሱቅ ነው አይዘጋም ባንዱ ላይ ሌላ ይጨምራል አሮጌው ሊሸጥ ነው አልከ መኪናው አይሸጥም ችግር ለቸርች ታመጣዋለህ እና ፖላዲያ ጎናችሁ በመኪና ላይ መኪና በቤት ላይ ቤት ሚስት ብቻ ነው ማጨምረው በሉት ባል ብቻ ነው ማጨምረው በሉት ንገሩ ሊግደላችሁ ትዳር ብቻ ነው ማጨምረው በሉት ጸሎት ይጨምራል አገልግሎት ይጨምራል እልልታ ይጨምራል ዘንድሮ አላውቅም ብቻ የሆነ ሰው እየበዛ ይሄዳል አረ የሆነ ሰው አሜን ይበላኝ ከክብር ከኃይል ከሞገስ ከቅባት ከደስታ በእውነት እዚህ ቸርች የሚነግዱ ነጋዴዎች ራሱ እግዚአብሔር በቢሊየን ያበዛቸዋል ኃይለኛ ፕሮጀክት የነደፋችሁ ይሄ አመት ያበዛቸዋል የተያዘ ነገራችሁ ይለቀቅላችኋል ግብጽ ሀገር ላይ ትዝላችኋል የኪዳኑ ህዝብ ትዝላችኋል እንደኛው አሁን እኮ በዓለም ውስጥ ነው ያለነው ባርነት አሁን ፈርዖን አለ ባስጨነቋቸው መጠን አው ይሄን ቃል ብትለው ደስ ይለኛል ባስጨነቋቸው መጠን ይበዙ ነበር በሉት ጎናችሁ ያለው ሰው አሁን እኮ እንዲህ ያስጨነቋችሁ ነው አይደለም እንዲህ ባስጨነቋችሁ መጠን ትበዛላችሁ ከዚህ ማታ ጀምሮ ኢኮኖሚው ሲጨነቅ እንዲህ ሲያስጨንቅ እየጨመርክ እየሰፋ እየዋጥክ እየተቀለልክ አየ ሎሚ ስትጨምቀው ሎሚው ጠብ ነው የሚለው እንቁላል ስትመጡ አስኳል ጠብ ነው የሚለው እናንተው ሲያስጨንቋችሁ ክርስቶስ በጌታ በኢየሱስ ስም ያስጨንቁ በሉት አንድ ላይ ለመልካም ስለሆነ ሊያበዙ ነው በሉት አሜን ሊያበዛ ነው ጌታ ድገሙና አሜን 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 አትፍራ አትቀንስም በሉት ጎናችሁ አትቀንስም ትበዛላችሁ ዛሬ በእውነት እዚህ ጋር ያላችሁ ሰዎች ምን አላ እስቲ ቆማችሁ አሜን በትሉኝ የመጨመሪያ አመታችን ነው የመስፋት አመታችን ነው በገባንበት እንጠቀልላለን እስቲ የኔ ህይወት በሉ እስቲ እየጨመረ እየሰፋ እየዋጠ እየተቀለለ እየደመቀ ያዕቆብ አለ በትሬን ብቻ ይዤ ካገሬ ወጣው አለ በቃ ተሰድጄ ወንድሜን ፈርቼ ግብግራ ገብቶኝ ሳር ቅጠሉን እያየው ስመለስ ግን አለ የሁለት ክፍል ሰራዊት አደረገኛል ይሄ 2018 በእውነት ሰራዊት ያደርገናል አንድ ሆነ መጣል አዲስ አበባ 100 ሆነ ነው የምትሄደው አንተን ሲያውቁ 4 ሆነ ነው አሁን በሚቀጥለው ታያላችሁ ሪቨሮች አሜን በሉኝ ዛሬ ባካችሁ እንዳላወራ ያገደኝ መንፈስ ተመቷል ዛሬ እንዳናውጅ ያለ አለቃ ተመቷል ዛሬ ማነሳችሁን የፈለገ አውሬ ተመቷል ዛሬ መቀነሳችሁን የፈለገ ተመቷል ለአራት ሰው ትጨምራለህ ትበዛለህ እግዚአብሔር የሚናገረኝ ይሄ ነው በሉት እና የመቀነስ ፕላን የለኝም በሉት ጎናችሁ ዘንድሮ የመቀነስ ፕላን የለኝም እኔ ዝም ብዬ ሳይው ይሄ 2018 የሆነ የወንጌል በሮች ይበዛሉ አይ ዶንት ኖ ብቻ አዳዲስ ኮኔክሽኖች ይጀምራሉ ፊርማ ውል የሚፈራረም ሰው አለ ውሎች ይበዙላችኋል ጨረታ ተወዳድሮ ማሸነፍ ይበዛላችሁ በኢየሱስ እልልታ ይበዛላችኋል መዝሙር እንጨምራለን እልልታ ወንጌል ስርጭት አገልግሎት እንጨምር ስራ አይገርማችሁ ከዚህ በኋላ የሚበዛ ይወሰጥቻችኋል ልቀንስ ብትል እንኳን እንማትችልበት ክብር ውስጥ ገባ ዛሬ እኔ አሁን ጌታ የሚለኝ መቀነስ ራሱ አይችሉም ማለት እስቲ ቆይ ጸሎት ልቀንስ አትችልም ከትላንቱ እንደውም ዛሬ ለሊት ይጀምራል አረ ኢየሱስ ያድናል ከዚህ በኋላ በሩት ጎናችሁ ነው ሰው ክርስቶስ ሕይወት ሆኖልሃል ሁሉ ነገር ይበዛል መቀነስ አትችልም በሉት